ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። በአዲስ አበባ በሳውዲ አረቢያ ቱሪስቶች ላይ የዘረፋ ወንጀል ፈጽሟል የተባለ ግለሰብ በፖሊስ ክትትል ተያዘ። የኢትዮጵያ ፌዴራል ፖሊስ በውጭ ሀገር ዜጎች ላይ በተለምዶ ሿሿ ተብሎ የሚጠራውን የዘረፋ ወንጀል ፈጽሞ የተሰወረውን አማኑኤል ኢያሱ የተባለ ተጠርጣሪ በቁጥጥር ስር መዋሉን አስታውቋል። ተጠርጣሪው ሚያዝያ 4 ቀን 2018 ዓ.ም የትራንስፖርት አገልግሎት ሰጪ በመምሰል ለጉብኝት ወደ ኢትዮጵያ የገቡ የሳውዲ አረቢያ ዜጎችን ከቦሌ ዓለም አቀፍ አየር ማረፊያ ወደ መስቀል ፍላወር አካባቢ ለማድረስ ተስማምቶ ካጓጓዘ በኋላ መድረሻው ላይ ሲደርሱ ቱሪስቶቹን ቅድሚያ ውረዱ በማለት ንብረታቸውን በጭነት መኪና ውስጥ እንደያዘ በፍጥነት በማሽከርከር ማምለጡ ተገልጿል። የፌዴራል ፖሊስ የትራፊክ ቁጥጥርና አደጋ ምርመራ መምሪያ መረጃው እንደደረሰው ዘመናዊ ቴክኖሎጂዎችን በመጠቀም ባደረገው ጥብቅ ክትትል ተጠርጣሪውን በትላንትናው ዕለት ከነ ተሽከርካሪው በቁጥጥር ስር ሊያውለው ችሏል። በአሁኑ ወቅት ተጠርጣሪው ለቂርቆስ ክፍለ ከተማ ላንቻ ፖሊስ ጣቢያ ተላልፎ የተሰጠ ሲሆን የወንጀል ምርመራው እየተጣራ ይገኛል። ፖሊስ በወቅቱ የተዘረፉ ሻንጣዎችንና ሌሎች ቁሳቁሶችን ለተጎጂዎች ለማስመለስ አስፈላጊውን ክትትል እያደረገ መሆኑን ገልጿል። በረዶ የቀላቀለ ዝናብ የአንድ ሰውና 139 እንስሳት ሕይወት ቀጠፈ። ሟቹ የ10 ዓመት ልጅ ነው። አርብ ሚያዝያ 9 2018 ዓ.ም በትግራይ ምስራቃዊ ዞን 2 አውለእሎ ወረዳ አየሎን ቀበሌ ዛናና ተልአል በተባሉ መንደሮች በረዶ የቀላቀለ ዝናብ የሰው ሕይወት ቀጥፏል። በረዶ የቀላቀለው ዝናብ ለአንድ ከ40 ደቂቃ መቆየቱ የገለጸው ወረዳው ይህንን ዜና እስከ ተጠናከረበት ባለው ጊዜ አንድ የ10 ዓመት ልጅ 135 በግና ፍየል፣ 2 ከብት፣ 1 አህያ ሕይወታቸው ሲያልፍ የንብ ቀፎዎችና 4 መኖሪያ ቤቶች ፈርሷል። መቀሌና ዙሪያዋ ጨምሮ በትግራይ ክልል በርካታ አካባቢዎች ዝናብ መዝነብ ላይ ይገኛል። የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር ዋሉ። ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የኢትዮጵያን ሰላምና ደህንነት ለማወክ እንዲሁም መጪውን 7ኛው ጠቅላላ ምርጫ ለማደናቀፍ ስምሪት ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር መዋላቸውን የብሔራዊ መረጃ ደህንነት አገልግሎት ለኢቢሲ በላከው መግለጫ አመላክቷል። የአገልግሎት መስሪያ ቤቱ መግለጫ እንዳመለከተው በተለያዩ የሀገራችን አካባቢዎች የጥፋት ስምሪት ወስደው ሲንቀሳቀሱ በነበሩት ተጠርጣሪዎች ላይ በጥብቅ ዲሲፕሊን የመረጃ ክትትል ሲደረግባቸው ቆይቶ ከፌዴራልና ክልል ጸጥታ አካላት ጋር በመቀናጀት ከሚያዝያ 9 ቀን 2018 ዓ.ም ጀምሮ በተሰራ ኦፕሬሽን በቁጥጥር ስር ውለዋል። ተጠርጣሪዎቹ አዲስ አበባን ጨምሮ በአገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽ በመቀስቀስ ለታጠቁ ቡድኖች ሴሎችን በማደራጀት መረጃዎችን በመስጠት ጥቃትና እገታ ላይ በመሰማራት ተልዕኮ ወስደው ሲፈጽሙ የነበሩ መሆናቸው በመግለጫው ተብራርቷል። ለሽብርና ጽንፈኛ ቡድኖች ገንዘብ፣ ስንቅ፣ ወታደራዊ አልባሳት፣ መገናኛ ራዲዮዎች፣ የስልክ ቀፎችና ሲም ካርዶች፣ ጦር መሳሪያዎችና ተተኳሾችን በአጠቃላይ ሎጂስቲክስ ሲያሰባስቡና ሲያቀርቡ እንደነበር እንዲሁም በተመረጡ ከተሞችና ቀበሌዎች የምርጫ እንቅስቃሴዎችን ለማደናቀፍ ብሔርና ሃይማኖትን ተኮር ግጭቶችን ጭምር ለመቀስቀስ ስምሪት የወሰዱ ስለመሆናቸውም መረጋገጡም ተመላክቷል። ከተጠርጣሪዎቹ መካከል የተወሰኑት አልሻባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ መሆናቸውም በመረጃ ስምሪቱ ተረጋግጧል። በሀገራችን አንዳንድ አካባቢዎች በመንቀሳቀስ ለቡድኖቹ ሴሎችን በመመልመል ለሽብር ተግባር ሁኔታዎችን ሲያመቻቹ የነበሩ መሆናቸውም በመግለጫው ተጠቅሷል። በመጨረሻም በኦፕሬሽኑ በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በህገወጥ የጦር መሳሪያ ዝውውር ላይ በመሰማራት ለሽብርና ለጽንፈኛ ቡድኖች ትጥቅና ተተኳሽ በማቅረብ የሀገራችን የጸጥታ ሁኔታ ለማባባስ ጥረት ሲያደርጉ የነበሩ ናቸው። እንዲሁም በህገወጥ የሰዎች ዝውውርና የኮንትሮባንድ ንግድ ላይ በመሰማራት የኢኮኖሚ አሻጥር በመፍጠር በመሰረታዊ የፍጆታ ምርት አቅርቦት ላይ እጥረት እንዲፈጠር ሲሰሩ የነበሩ መሆናቸውም ተረጋግጧል። ተጠርጣሪዎቹ በቁጥጥር ስር በዋሉበት ወቅት ለሽብርና ለጽንፈኛ ቡድኖች ሊተላለፍ በዝግጅት ላይ የነበሩ የተለያዩ የጦር መሳሪያዎች፣ ተቀጣጣይ ፈንጂዎችና ቦምቦች፣ ተተኳሾች፣
የተለያዩ የውጭ ሀገር የገንዘብ ኖቶች እንዲሁም የኮንትሮባንድ ዕቃዎች አብረው እንደተያዙ በመግለጫው ተጠቅሷል። በተጠቀሱት ዝርዝር የሽብር እንቅስቃሴዎች ጨምሮ በተለያዩ የጥፋት ድርጊቶች ላይ ተሰማርተው የነበሩ በድምሩ 138 ተጠርጣሪዎች ከሀገር መከላከያ ሰራዊት፣ ከኢትዮጵያ ፌዴራል ፖሊስ እና ከክልል ጸጥታ አካላት ጋር በመቀናጀት በሕግ ቁጥጥር ስር መዋሉ መቻሉ ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት የሽብርና የጥፋት ቡድኖች ድብቅ ፍላጎት ለማክሸፍና የግንኙነት መረባቸውን ለመበጣጠስ ተጨማሪ ክትትሎችና ጥናቶችን እያደረገ እንደሆነ በተለይም መጪው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲካሄድ አስፈላጊውን ቅድመ ዝግጅት ማጠናቀቁን ገልጿል። ህብረተሰቡም ይህን በመረዳት የተለመደውን ቀና ትብብር ተሳትፎ በማድረግ መሰል የጥፋት ድርጊቶች በመጠቆም ከአገልግሎት መስሪያ ቤቱና ከመላው የሀገራችን የጸጥታ ኃይሎች ጎን እንዲቆም ጥሪውን አቅርበዋል። በሌላ ዜና ኢራንና አሜሪካ ሁለተኛው ዙር ንግግር ላይ ተስማሙ። መቼ እንደሚካሄድም ታውቋል። እንደ ሲኤንኤን ዘገባ ከሆነ ኢራንና አሜሪካ ሁለተኛ ዙር የሰላም ንግግር ለማድረግ ተስማምተዋል። የኢራን ምንጮች እንደሚሉት ንግግሩ ሰኞ ዕለት በኢስላማባድ መካሄድ አለበት። ምንም እንኳን ከዋሽንግተን እስካሁን ይፋዊ ማረጋገጫ ባይሰጥም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን በከፍተኛ ሁኔታ የበለጸጉ ዩራኒየምን ለመተው መስማማቷን ገልጸው ስምምነት ላይ መድረስ ይቻላል የሚል እምነታቸውን ተናግረዋል። የመጀመሪያው ዙር ንግግር ባለፈው ሳምንት መጨረሻ በፓኪስታን ዋና ከተማ የተካሄደ ሲሆን ልኡካኑ ከ21 ሰዓታት ድርድር በኋላ ያለ ተጨባጭ ስምምነት ተለያይተዋል። ከዚህ በኋላ ፓኪስታን በሁለቱ ወገኖች መካከል ያሉ አቋሞችን ለማቀራረብ እና የድርድር ሂደቱ እንዲቀጥል ለማድረግ በአስታራቂነት ስትሰራ የቆየ ሲሆን ባለው መረጃ መሰረት በአዲስ ስብሰባ ላይ ስምምነት ላይ ተደርሷል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለ11 ቀናት በሚያደርጉት የአፍሪካ ጉብኝት ሶስተኛ ጉብኝታቸው በሆነችው አንጎላ የተፈጥሮ ሀብት ብዝበዛ የሚያስከትለውን ማህበራዊና ስነ ምህዳራዊ አደጋ አውግዘዋል። አንጎላ በነዳጅና ማዕድን የበለጸገች ብትሆንም ህዝቡ በድህነትና በክፍፍል እየተሰቃየ መሆኑን ገልጸዋል። ጳጳሱ ባለስልጣናት የጋራ ጥቅምን ከፓርቲ ጥቅም እንዲያስቀድሙ፣ የልዩነት ድምጾችን እንዳያፍኑና የወጣቶችን ራዕይ እንዲያዳምጡ ጥሪ አቅርበዋል። ስግብግብነትና መጥፎ አስተዳደር የሀገሪቱን ግዙፍ አቅም እንዳያጠፉት ያስጠነቀቁት ሌዮ 14ኛ አንጎላውያን ሊሸጥ ወይም ሊሰረቅ የማይችል ታላቅ ሰብአዊ ሀብት እንዳላቸው በመግለጽ ለህዝቡ ያላቸውን አክብሮት አሳይተዋል። ርዕሰ ሊቃነ ጳጳሳቱ ንግግራቸውን ሲያጠቃልሉ አንጎላውያን ከቁሳዊ ሀብት በላይ ሊሸጥ ወይም ሊሰረቅ የማይችል ታላቅ ሰብአዊና መንፈሳዊ ሀብት እንዳላቸው በመግለጽ ይህንን እሴት በመጥፎ አስተዳደር እንዳያባክኑት መክረዋል። በጉብኝታቸው ወቅት በሺዎች የሚቆጠሩ ምዕመናን በታላቅ ደስታ አቀባበል አድርገውላቸዋል። በኢንዶኔዥያ ምግብ ብላ ስለው አልበላ አለኝ በማለት የ4 ዓመቱን የልጅ ልጃቸውን ገድለዋል የተባሉ ሴት በፖሊስ ተያዙ። በኢንዶኔዥያ ምስራቅ ጃቫ ግዛት ኬድሪ ከተማ ውስጥ አንዲት የ64 ዓመት አያት የ4 ዓመት የልጅ ልጃቸውን ደብድበው በመግደል ወንጀል መጠርጠራቸው ፖሊስ አስታወቀ። እንደ ፖሊስ መረጃ ድርጊቱ የተፈጸመው ባለፈው ረቡዕ ነው። ተጠርጣሪዋ አያት የልጅ ልጃቸውን ምግብ እንዲበላና እንዲተኛ የሰጡት ትዕዛዝ ባለመቀበሉ የተነሳ በከባድ ቁጣ ተገፋፍተው አካላዊ ጥቃት እንደፈጸሙበት ታውቋል። ሕፃኑ በደረሰበት ድብደባ ሳቢያ በቤቱ ውስጥ ራሱን ስቶ የተገኘ ሲሆን የሕክምና ባለሙያዎች በደረሱበት ወቅት ሕይወቱ ማለፉ ተረጋግጧል። የኬድሪ ከተማ ፖሊስ የወንጀል ምርመራ ክፍል ኃላፊ አህመድ ኤልያሳሪፍ ማርታዲናታ እንደገለጹት ፖሊስ ከተለያዩ ምስክሮች የሰበሰበውን መረጃና በቂ ማስረጃ መነሻ በማድረግ ተጠርጣሪዋን በቁጥጥር ስር አውሏል። አያቲቱ በኢንዶኔዥያ የሕፃን ጥበቃና የቤት ውስጥ ጥቃት መከላከያ ሕግ መሰረት ክስ ተመስርቶባቸዋል። ጥፋተኝነታቸው በፍርድ ቤት ከተረጋገጠ እስከ 15 ዓመት የሚደርስ የጽኑ እስራት ቅጣት ሊጣልባቸው ይችላል። በአሁኑ ወቅት ጉዳዩ በፖሊስ ቁጥጥር ስር ሆኖ ተጨማሪ ምርመራ እየተደረገበት ይገኛል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።